በጣም ብዙ ሰዎች በእነዚህ የጥያቄ መጠየቂያ መንገዶች ሲሳሳቱ እመለከታለሁ። ሃው መኒ፣ ሃው ማች፣ ሃው ሎንግ፣ ሃው እንዲሁም ደግሞ ሃው ማች ታይም። እናንተ ተሳስታችሁ አይደለም፣ ጥያቄዎቹ ሁሉ ሸዋጅ ስለሆኑ ነው። እነዚህ ሸዋጅ የሚመስሉ ጥያቄዎችን በደንብ አድርገን እንመለከታለን ከምሳሌዎች ጋር። እንዲሁም ደግሞ መጨረሻ ላይ ጥያቄዎች አሉን፣ ያስተማርነውን እንጠይቃለን። በጥያቄዎቹም ምን ያህል እንዳወቃችሁና እንደተረዳችሁ የምትገነዘቡበት ነው። በቀጥታ የሚወስዳችሁ ወደ ትምህርቱ ነው። አብዛኞቻችሁ ሃው ምን ማለት እንደሆነ ታውቃላችሁ። የእኔ ተከታዮች ከሆናችሁ ደግሞ ሁላችሁም በሚባል ደረጃ ሃው ምን ማለት እንደሆነ ታውቃላችሁ። ሃው ሎንግ ሲሆን ግን ሙሉ ለሙሉ ቅርጹን ይቀይራል። ሃው እንዴት ማለት ነው። እንዴት ብላችሁ ጥያቄ መጠየቅ ስትፈልጉ ሃውን ታስቀድማላችሁ። ሃው ሎንግ ሆነው ከቀደመ ግን እንዴት ማለት መሆኑ ይቀርና ስለ አንድ ነገር ቆይታ ለመጠየቅ የምትጠቀሙበት አጠቃቀም ይሆናል ማለት ነው። ሃው ሎንግ ስለ አንድ ነገር የጊዜ ርዝማኔ መጠየቅ ስትፈልጉ የምትጠቀሙት ነው። ከእንዴት ወደ ምን ያክል ወደሚለው የጥያቄ ሂደት ይሄዳል ማለት ነው። እስቲ በምሳሌ እንመልከተው። እዚህ ጋር አንድ ምሳሌ አስቀምጬላችኋለሁ። ሃው ሎንግ ኢዝ ዘ ሙቪ፣ ሃው ሎንግ ኢዝ ዘ ሙቪ። ይህ የምትመለከተው ፊልም ለምን ያህል ጊዜ ይቆያል? ምን ያህል ይረዝማል ነው። ርዝማኔው እየጠየቃችሁ ነው። ሃው ሎንግ ኢዝ ዘ ሙቪ። የፊልሙ ርዝማኔ ምን ያህል ነው? ምን ያህል ይቆያል ፊልሙ እያላችሁ ነው። ሃው ሎንግ ኢዝ ዘ ሙቪ። ስለዚህ እንዴት የሚል ነገር የለውም። እዚህ ጋር ምን ያህል የሚለውን የሚገልጽልን ወይም ደግሞ ያንን መጠቀም ስንፈልግ የምንጠቀመው አጠቃቀም ነው ማለት ነው። እስቲ አንድ ምሳሌ እንጨምርበት። ሃው ሎንግ ሌላኛው ምሳሌያችን ነው። ሃው ሎንግ ማለት ምን ማለት ነበር? በጣም አሪፍ። ምን ያህል ጊዜ ብለን የጊዜን ርዝማኔ መጠየቅ ስንፈልግ የምንጠቀምበት የጥያቄ መጠየቂያ መንገድ ነው ብለናል። ሶ ይሄኛው ሌላኛው ምሳሌያችን ነው። ሃው ሎንግ ዊል ኢት ቴክ ቱ ኩክ ዲነር፣ ሃው ሎንግ ዊል ኢት ቴክ ቱ ኩክ ዲነር። ራት ለማብሰል ምን ያህል ጊዜ ይወስዳል? ራት ለማብሰል ምን ያህል ጊዜ ይወስዳል? ምን ያህል ርዝማኔ አለው ብላችሁ ስትጠይቁ ነው። ሃው ሎንግ ዊል ኢት ቴክ ቱ ኩክ ዲነር፣ ራት ለማብሰል ምን ያህል ጊዜ ይወስዳል? ስለዚህ ሃውን ግን የምንጠቀመው ለምንድን ነው? to ask about the duration of something, to ask about the duration of something የሆነ ነገር የሚወስድበትን ጊዜውን ለመግለጽ ስትፈልጉ የምትጠቀሙበት የጥያቄ መጠየቂያ ሲስተም ነው ማለት ነው። ሁለተኛ ላይ ደግሞ ያመጣሁላችሁ ሃው መኒ የሚለው ነው። ሃው መኒ ልክ እንደ ሃው ሎንግ ሁሉ እንዴት የሚለውን ሳይሆን ምን የሚለውን ተክቶልን የሚገባ ነው ማለት ነው። አብዛኞቻችሁ ታውቁታላችሁ። ለካውንቲንግ ቲንግስ እንጠቀመዋለን። ለሚቆጠሩ ነገሮች የምንጠቀምበት የጥያቄ መጠየቂያ መንገድ ነው ማለት ነው። ሃው መኒ ለሚቆጠሩ በእንግሊዝኛ ቋንቋ የሚቆጠሩና የማይቆጠሩ የምንላቸው አሉ። ለሚቆጠሩ ሃው መኒ፣ ለማይቆጠሩ ደግሞ በኋላ ላይ እናየዋለን። ሃው ማችን በኋላ ላይ እንመለከተዋለን። ለነዚህ ብዛት ለመጠየቅ እንጠቀምበታለን። to ask about the quantity of countable things, to ask about the quantity of countable things የምንጠቀመው ሊቆጠሩ ስለሚችሉ ነገሮች ብዛታቸውን ለመጠየቅ ስንፈልግ ነው። እስቲ ምሳሌው ስንመለከት በደንብ ግልጽ ይሆናል። እሺ ሃው መኒ የሚለውን ተጠቅመን አንድ ምሳሌ እንመልከት። ሃው መኒ apples are there in the basket? How many apples are there in the basket? ቅርጫት ውስጥ ስንት ፖሞች አሉ? ምን ያህል ፖሞች አሉ? ፖም ኦር አፕልስ፣ ምን ያህል አፕልሶች አሉ? በቅርጫት ውስጥ በባስኬት ውስጥ ምን ያህል ፖሞች አፕሎች አሉ ብሎ ብዛት እየጠየቀ ነው ማለት ነው። አፕል ሊቆጠር የሚችል ነገር ነው። 1 2 3 ብለን ልንቆጥረው የምንችለው ነገር ነው። ስለዚህ ለሚቆጠሩ ነገሮች ሃው መኒ የሚለውን እንጠቀማለን ማለት ነው። እስቲ አንድ ምሳሌ እንጨምር። ሃው መኒ ፒፕል አር ካሚንግ ቱ ዘ ፓርቲ?
how many people are coming to the party? ወደ ዝግጅቱ ወደ ፓርቲው ምን ያህል ሰው እየመጣ ነው? ምን ያህል ሰው እየመጣ ነው ብለን መጠየቅ ስንፈልግ አሁንም how many ነው የምንጠቀመው። how many ብዛት ላላቸው ነገሮች ሆኖ ለሚቆጠሩ ነገሮች እንጠቀማለን። ለሚቆጠሩ ሰዎችን መቁጠር እንችላለን። ሌሎች የሚቆጠሩ ነገሮችን አስመልክተን መጠየቅ ስንፈልግ ምን ያህል ማለት ስንፈልግ ስንት ማለት ስንፈልግ how many እንጠቀማለን። ለማይቆጠሩ ነገሮችስ ምን እንጠቀማለን? እስቲ አሁን ለማይቆጠሩ ነገሮችን ምን እንደምንጠቀም እንመልከት። ከሃው መኒ ጋር ተመሳሳይ ነው፣ ነገር ግን የምንጠቀመው ለማይቆጠሩ ነገሮች ነው። ለማይቆጠሩ ነገሮች እንጠቀመዋለን። ከሃው መኒ ጋር ግን ተመሳሳይ ነው። to ask about the amount of uncountable things ለምሳሌ water, sugar, money እነዚህ ነገሮች አይቆጠሩም። ውሃን ልንቆጥሩ አንችልም። ስኳርን 1-2 ብለን ልንቆጥሩ አንችልም። ጤፍን ልንቆጥር አንችልም። ሰው ለማይቆጠሩ ነገሮች how much የሚለውን እንጠቀማለን ማለት ነው። ጥያቄ ነው። ምን ያህል ስንት ማለት ነው። ነገር ግን የምንጠቀመው ለማይቆጠሩ ነገሮች ብቻ ነው። ለሚቆጠሩ ሲሆን how many፣ ለማይቆጠሩ how much። ግልጽ ነው። ለማይቆጠሩ ነገሮች how much የሚለውን እንጠቀማለን። እስቲ ምሳሌ ደግሞ ስንመለከት ይበልጥ ግልጽ ይሆንላችኋል። how much water do I need to add? how much water do I need to add? ምን ያህል ውሃ መጨመር አለብኝ? ምን ያህል ውሃ መጨመር አለብኝ? how much water do I need to add? ምን ያህል ውሃ መጨመር አለብኝ? ውሃ ይቆጠራል? አይቆጠርም። ስለዚህ how much አለን ማለት ነው። ቢቆጠር ኖሮ how many ነበር የምንለው። ስለማይቆጠር how much አለን ማለት ነው። እሺ ሁለተኛውን ምሳሌ ደግሞ እንመልከት። ሁለተኛው የማይቆጠሩን how muchን ተጠቅመን የሰራነው ነው። how much sugar do you want in your coffee? how much sugar do you want in your coffee? በቡናህ ላይ ምን ያህል ስኳር ትፈልጋለህ? ምን ያህል ስኳር ትፈልጋለህ? ይቆጠራል? አይቆጠርም። ነገር ግን የሚቆጠሩ ምንድነው? ምናመጣበት ዴሊቨር የምናደርግበት ቲንግስ ወይም ደግሞ እቃዎች ወይ ነገሮች ሊቆጠሩ ይችላሉ። ለምሳሌ 1 ቲስፑን ካላችሁ አንድ የሻይ ማንኪያ ካላችሁ የፈለጋችሁት ስኳር ተቆጠረ ማለት ነው። ስኳሩ አይቆጠርም፣ ነገር ግን በሻይ ማንኪያ ቆጠራችሁት ማለት ነው። ሰው ልክ እንደዚህ ማለፍ ትችላላችሁ ማለት ነው። ለቅድሙ ምሳሌ how much water do I need to add አይደል? ቅድም ያልነው 2 cups 2 ሲኒ ውሃ ካላችሁ ተቆጠረ ማለት ነው። ተቆጠረ ምኑ? ካፕሱ ነው። ሲኒው ነው የተቆጠረው እንጂ ውሃው አልተቆጠረም። ውሃ ሊቆጠር አይችልም። ግን ውሃው የሚቀርብበት ነገር ይቆጠራል። ስኳሩ ሊቆጠር አይችልም። ስኳሩ ግን የሚለካበት ነገር ሊቆጠር ይችላል። ለምሳሌ ቲስፑን ብለናል አይደለ? ሶፕ ስፑን አለ። ከዛ ማለፍ ሲል ልክ እንደዚህ ሁሉ የሚቆጠሩባቸው መለኪያዎች ይኖራሉ። በእነሱ በመለኪያዎቹ ይቆጠራሉ እንጂ እንዲሁ አይቆጠሩም። ሌላኛው ደግሞ how much time የሚለው ነው። how much time ነው የምንጠቀመው can be used to ask about duration ከhow long ጋር ተመሳሳይነት አላቸው። similar to how long but ምንድነው? ሁለቱም ተመሳሳይ ናቸው። more formally የምንጠቀመው how long የሚለውን ነው። how much timeም መጠቀም ትችላላችሁ ማለት ነው። how longም how much timeን መጠቀም ትችላላችሁ። ሁለቱንም እንድታውቁት ነው ፈልገው። ነገር ግን በጣም ግራማቲካሊ ኮሬክት የሚሆነው ደግሞ በጣም እናንተም ማወቅ ያለባችሁና በቻላችሁት አቅም መጠቀም ያለባችሁ መጀመሪያ ያየነው how long ነው። how much timeም ግን ተመሳሳይ ነው። ከhow long ጋር ምንም ልዩነት የላቸውም። ሁለቱንም የምንጠቀመው ስለ ቆይታ ነው። ስለ ጊዜ ርዝማኔ ነው። እስቲ አንድ ምሳሌ እንመልከት ከዚህም ጋር የተያዘ ነገር ግን ልክ እንዳልኳችሁ ከhow long ጋር ሙሉ ለሙሉ ተመሳሳይ ናቸው። how much time do I have left on the test? how much time do I have left on the test? በፈተና ላይ ምን ያህል ጊዜ ይቀረኛል ነው። ምን ያህል ጊዜ ይቀረኛል? ዲዩሬሽኑ ነው እየጠየቃችሁ የምትገኙት። የጊዜው ርዝማኔ ነው።
ስለዚህ how long do I have left on the test ተመሳሳይ ነው ከhow much time ጋር። ስለዚህ እናንተ የተመቻችሁን ተጠቀሙ። ግን more grammatically correct የሚሆነው ግን how long የሚለው ነው። ይህን ያክል howን ከእንዴት ወደ ምን የሚለውን ጥያቄዎች ወደሚወስደው ትምህርቶች ከተማማርን ቀጣይ የሚቀረው ጥያቄዎች ነው። ጥያቄው ላይ በተቻለ አቅም how much time የሚለውን አትጠቀሙ ምላሻችሁ ላይ። ሌሎቹን ግን የተማርናችሁን ሁሉ ተጠቀሙ። how much time ምንም መጠቀም ትችላላችሁ። ግን እናንተ በደንብ ከነሱ ጋር more grammatically correct የሆነ ነገር እንድትጠቀሙ ስለምፈልግ how long ግን ተጠቀሙ። ግን አንዳንድ ሰዎች how much time ምንም ሊጠቀሙ ስለሚችሉ ለጠቅላላ እውቀት ነው ያመጣሁላችሁ። በቀጥታ የምወስዳችሁ ወደ ኩዊዝ ታይም ነው። ኩዊዝ ታይማችን ልክ እንደ ሁልጊዜ ሁሉ የመጨናነቅ ሳይሆን ዘና ብላችሁ ልክ እንደ ጌም ልክ እንደ ጨዋታ የሚመስላችሁን የተማራችሁትን ያወቃችሁትን የምትሞክሩበት ነው። ከሞከራችሁ በኋላ ቆንጆ ከሆነ ቆንጆ ነው። ስህተቶችም ካሉ ደግሞ ግራ ያጋባችሁ ነገር ካለ ወደኋላ መለስ ብላችሁ ትምህርቱ ላይ ያልታየ ነገር ያልተማርነው ነገር ስለማልጠይቃችሁ ትምህርቱን በደንብ አድርጋችሁ መከለስ ያመለጣችሁ ነገር ካለ በቀጥታ ወደ ኩዊዝ ታይም ወደ ጥያቄዎች እንለፍ። የመጀመሪያው ጥያቄ ነው። ጥያቄዎቹ how long, how many ወይም how much የሚለውን ተጠቅማችሁ የምትመልሱት ጥያቄዎች ናቸው። ከሶስቱ አንዱ ነው ምላሽ የሚሆነው። ስለዚህ ምላሻችሁን ደግሞ አንደኛ፣ ሁለተኛ፣ ሶስተኛ ብላችሁ ኮሜንት ላይ ነው የምታስቀምጡልኝ። የመጀመሪያው ጥያቄ በአማርኛም በእንግሊዝኛም ጽፌላችኋለሁ ቀለል እንዲላችሁ። ለብስኩት ምን ያህል ስኳር ያስፈልግሻል ብላ ለመጠየቅ የፈለገች አንድ ሴት ነች። ስለዚህ መጀመሪያ ላይ ምን ልጠቀም? how many sugar do you need for the biscuit or how much sugar do you need for the biscuit ወይንስ how long sugar do you need for the biscuit? የትኛውን እንጠቀም? ቀለል እንዲላችሁ how long የሚለውን አስወጡት። እዚህ ጋር ምላሽ አይሆንም። how many እና how much እና how much ከሁለት አንዱ ነው። how many sugar do you need for the biscuit ወይስ how much sugar do you need for the biscuit? ምላሹን ለእናንተ ልተውላችሁ። ከዚህ በላይ ካብራራው ምላሹ መንገድ ስለሚሆንብኝ ምላሹን ለእናንተ ልተው። how many ወይንም how much ብላችሁ ኮሜንት ስር የመጀመሪያውን ጥያቄ ምላሻችሁን አስቀምጡልኝ። ሁለተኛው ጥያቄ ደግሞ ምን ለማለት ነው የተፈለገው? የባሱ ጉዞ ወደ አውሮፕላን ማረፊያው ለምን ያህል ጊዜ ነው? የጊዜ ርዝማኔው ነው። የጊዜው ርዝማኔ ለምን ያህል ጊዜ ነው? የአውቶቡሱ ጉዞ ወደ አየር መንገድ ወደ ኤርፖርት ለምን ያህል ጊዜ ነው ማለት ነው የፈለግነው። ስለዚህ የትኛውን እንጠቀም? how many is the bus ride to the airport ይሆናል ወይስ how much is the bus ride to the airport ወይስ how long is the bus ride to the airport? የትኛውን እንጠቀም? እዚህ ጋም አንድ ላውጣላችሁ እንደ ፍንጭ how much የሚለው አይሆንም። how long ወይስ how many የትኛውን እንጠቀም? how many is the bus ride to the airport ወይንስ how long is the bus ride to the airport? ሁለት አንዱን ምላሽ አድርጋችሁ አስቀምጡልኝ። ከዚህ በላይ ካብራራው ልክ ቅድም እንደነገርኳችሁ ምላሹ መንገድ ስለሚሆንብኝ ወደ ሶስተኛው ጥያቄ አልፋለሁ። የሶስተኛውና የመጨረሻው ጥያቄያችን ነው የሚሆነው። ይህ ጥያቄ ደግሞ ምን ማለት ነው የፈለገው? ምን ብሎ መጠየቅ ነው? በዚህ መኪና ውስጥ ስንት ሰዎች ፊት ሊያደርጉ ይችላሉ? ስንት ሰዎች ሊይዝ ይችላሉ? ሊገቡ ይችላሉ ነው ጥያቄ። ምንም ብንጠቀም ትክክል ይመጣል። ምን እንጠቀም ነው? how many people can fit in this car? how much people can fit in this car? or how long people can fit in this car? how long ግን እናስወጣው። እዚህ ጋር ምንም አይሰራም። how long እዚህ ጋር ምንም አይሰራም። how many people can fit in this car ወይንስ how much people can fit in this car? ከሁለት አንዱ ምላሽ ነው። እንግዲያውስ እናንተ ምላሹን ታውቃላችሁ። ምላሹን ሙሉልኝ። እኔ በዚሁ ልሰናበታችሁ። ኤሲዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። በሁለቱም ቻናሎች ትምህርታዊ ቪዲዮ እስኪለቀቁ ድረስ በሁለቱም ቻናሎች ትምህርታዊ ቪዲዮዎች ይለቀቃሉና ሁለቱንም ሰብስክራይብ አድርጉ ለማለት ነው። ቀጣይ በሌሎች ትምህርታዊ ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ለሁላችሁ።